እንደምን አላችሁ ውድ ተማሪዎች፣ በዛሬው ዕለት የምናየው የ12ኛ ክፍል የእንግሊዝኛ ሞዴል ኤግዛሞችን አብረን እንሰራለን። እነዚህ የእንግሊዝኛ ሞዴል ኤግዛሞች ለ12ኛ ክፍል ኢንትራንስ ለምትፈተኑ ተማሪዎች ኢንትራንስ ኤግዛም የሚይዛቸውን ኮንቴንቶች የያዘ ነው። ወርድ ኦርደር አለው፣ ፓራግራፍ አለው፣ ሪዲንግ ኦር ፓሴጅ፣ ግራመር፣ ፓንክቹዌሽን፣ ኮሚኒኬሽን፣ ቮካብላሪ፣ ራይቲንግ፣ እነዚህ ሰባቱንም ኮንቴንቶች ያዘጋጀንበት ነው። ይህንን ጥያቄዎችን አንድ ላይ በማድረግ ማለት ነው 2500 ጥያቄዎችን የያዘ መጽሐፍ አዘጋጅተናል። ይህ አጋዥ መጽሐፍ በአጭር ጊዜና በቀላሉ እንግሊዝኛ ላይ ጥሩ አንደርስታንዲንግ እንዲኖራችሁ እና ለኢንትራንስ ኤግዛም እንድትዘጋጁ የሚያግዛችሁ መጽሐፍ ነው። ይህን መጽሐፍ በሶፍት ኮፒ ወይም በፒዲኤፍ ማግኘት ከፈለጋችሁ እዚህ ጋር በተቀመጡት አድራሻዎች ጻፉልን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። ነምበር 1 አይ ዳሽ ብሬክፋስት አት ፍሬንድስ ቢፎር አይ ዌንት ቱ ወርክ ሃቭ had ዲ had ኦኬ had ሚንስ ምንድነው? ሁለት ድርጊቶች አሉ እዚህ ጋር ብሬክፋስት አት ኤ ፍሬንድስ ሚል እና ዜን ደግሞ ዌንት ወርክ የሚላለው። ስለዚህ ከሁለቱ ቀድሞ የተደረገው የትኛው ነው? ብሬክፋስት ነው። ስለዚህ ሁለት ድርጊቶች ባለፈ ጊዜ ተከስተው አንዱ ከሌላው ቀድሞ መጠናቀቁን ለመግለጽ ምን እንጠቀማለን? ፓስት ፐርፌክት እንጠቀማለን ማለት ነው። ቱ ጥላሁን ዳዝ ኖት ሃቭ ኤ ድራይቪንግ ላይሰንስ ዳሽ ሂ ሃድ ቤተር ኖት ድራይቭ ዴርፎር ሃውኤቨር ሞር ኦቨር ኦልሶ ኤ ምንድነው? ዜርፎር ስለዚህ የሚል ነው አይደለ? ይሄኛው ትርጉም ስለዚህ መንጃ ፈቃድ የሌለው መሆኑን በዚህ ምክንያት ባይነዳ እንደሚሻል ምክንያታዊ ውጤትን ለመግለጽ ማለት ነው። እዚህ ጋር ምክንያታዊ ውጤትን ለመግለጽ ዜርፎር እንጠቀማለን። 3 ኢፍ አይ ዳሽ $1 million አይ ዳሽ a house by the beach will win would buy would have bought how one will have bought C one would have bought ማለት ነው። A if I won $1 million I would have bought a house by the beach ይላል። ይሄ ሁለተኛ የሁኔታ መግለጫ ወይም ታይፕ ቱ ኮንዲሽናል ነው ማለት ነው። ታይፕ ቱ ኮንዲሽናል ይባላል። በአሁኑ ሰዓት የሌለን ነገር ግን ቢኖረኝ ኖሮ ብለን የምንመኘውን ምናባዊ ለመግለጽ ውድ እና ወን እንጠቀማለን ማለት ነው። ፎር ዘይ ዳሽ ቱ ዘ ፓርቲ ዌን አይ ዳሽ ዜም ዌር ጎይንግ ሶ ዊል ጎ ሲ ጎ አም ሲንግ ዌንት ዊል ሲ ኤ ዌር ጎይንግ እና ሶ ይሆናል ማለት ነው። ስለዚህ አንድ ድርጊት እየተከናወነ ባለበት ጊዜ ይሄ ፓስት ኮንቲኒየስ ማለት ነው። ሌላ ድርጊት መጥቶ ሲያቋርጠው የሚያሳይ ይሄ ፓስት ሲምፕል ይሆናል ማለት ነው። 5 ሺ ዳሽ ሄር ሆምወርክ ባይ ዘ ታይም ሄር ፓረንትስ ዳሽ ሆም ዊል ፊኒሽ ዊል ካም ፊኒሽ ካም ፊኒሽድ ዊል ካም ሃድ አይ ሚን ሃዝ ፊኒሽድ ካም ዲ ሃዝ ፊኒሽድ ካም ይሄ ድርጊቱ ወላጆች ቤት ከመድረሳቸው በፊት መጠናቀቁን ያሳያል ማለት ነው አይደል እዚህ ጋር። ስለዚህ ባይ ዘ ታይም ይልና ከፕሬዘንት ሲምፕል ጋር ሲመጣ በሌላኛው በኩል ድርጊቱ መጠናቀቁን ለመግለጽ ፕሬዘንት ፐርፌክት ላይ ጥቅም ላይ ይውላል ማለት ነው። ይሄ ፕሬዘንት ፐርፌክት ነው። 6 አይ ዳሽ ፎር ኤ ዎክ ዌን ኢት ዳሽ ቱ ሬን was going started will go starts go is starting went will start A was going started I was going for a walk when it started to rain ይህ እየሄድኩ ሳለ ዝናብ መዝነብ ጀመረ ማለት ነው አይደል? የአንዱ ኮንቲኒየስ ነው። ከዛ በመሃል ዝናብ መዝነብ ጀመረ ማለት ነው። ስለዚህ ረጅሙ ድርጊት የትኛው ነው? was going የሚለው። ስለዚህ was going በመሃል ምን ጣልቃ ገባ ማለት ነው? ዝናብ መዝነቡ ጣልቃ ገባ። started የሚለው ጣልቃ ገባ ማለት ነው።
7 by the time they dash back we dash dinner come will have cooked will come cook came would have cooked come cooked ካም ዊል ሃቭ ኩክድ ማለት ነው። ይሄ ፊውቸር ፐርፌክት ነው አይደል? ይሄኛው ይሄ ፊውቸር ፐርፌክት ነው። ወደፊት እነሱ እስኪመጡ ድረስ እኛ እራት እንበላለን ይሄኛው ማለት ነው አይደል? ስለዚህ አንደኛው የጊዜ ገደብ ያለውን እቅድ ለመግለጽ ማለት ነው። 8 the soccer match dash at 7 p.m. tomorrow don't forget to come starts is starting started will started starting ስታርትስ አይደለ? ይሄ እንደ ስፖርት ጨዋታ ባቡር ወይም ፊልም ላሉ ቋሚ ፕሮግራሞች ስኬጁልስ ምን እንኳን አንድ ድርጊት ወደፊት ቢሆንም ፕሬዘንት ሲምፕልን እንጠቀማለን ወይ ወደፊት እቅድን ማለት ነው። ፕሬዘንት ሲምፕልን 9 she dash to the gym every morning goes go started has started goes ነው she goes to the gym every morning ይሄ ሀቢቹዋል አክሽን ነው አይደለ? ኤቭሪ ሞርኒንግ የተለመደ ድርጊትን ወይም ሀቢትን መሆኑን ለመግለጽ ፕሬዘንት ሲምፕል እንጠቀማለን ማለት ነው። ስለዚህ ሺ ስለሆነ ደግሞ ጎዝ እንላለን ማለት ነው። 10 I dash my homework when the phone rang was doing did have done had done was doing ነው። ይሄ ስልኩ ሲደውል በወቅቱ እየተከናወነ የነበረ ድርጊትን ይገልጻል ማለት ነው። ስለዚህ ቤት ስራዬን እየሰራሁ ነበረ ማለት ነው። ይሄ ምን ሲያደርግ ፎን ራንግ ሲያደርግ ማለት ነው። 11 what dash with it if you had won a 5 million ብር ሎተሪ would you have done would you do will you have done will you do ኤ would you ስሪ ኮንዲሽናል ይባላል። ይሄኛው ታይፕ ስሪ ኮንዲሽናል ባለፈ ጊዜ ያልተፈጠረ ነገር ወይም ቢሆን ኖሮ ብለን የምናስበው ለመግለጽ ነው የምንጠቀመው። 12 if you dash your car here we could keep an eye on it had parked park will park ቢ ፓርክድ ነው። ይሄ ደግሞ ታይፕ ቱ ኮንዲሽናል አይደለ? ኢፍ ዩ ፓርክድ ከዛ ዊ ኩድ አለኛው ፓስት ሆነ ማለት ነው። ስለዚህ እዚህ ብታቆም ኖሮ የሚል አሁናዊ ግን ያልተፈጠረን አንሪል ሁኔታ ለማሳየት ማለት ነው። 13 I say we should not question the competence of new team each member is dash those had in the last round as experienced as much experienced as so experienced very experienced as as experienced as ነው። ይሄ ሁለት ነገሮች ወይም ሶስት ሰዎችን በልምድ እኩል መሆናቸውን ለማነጻጸር ማለት ነው አይደል? as ፕላስ አድጀክቲቭ as የምናደርገው እኩል መሆናቸውን ለመግለጽ የምንጠቀምበት ነው። as experienced as ብለን የምንገልጸው ማለት ነው። each member ነው የሚለው አይደል? each member is as experienced as those we had in the last round ማለት ነው። ሁለቱም ሜምበሮች እኩል ኤክስፒሪየንስ አላቸው ነው። 14 we don't understand why he always comes so late if he arrives on time like his friends he dash the opportunity to meet us and get the necessary assistance maybe having ought to have would have will have ዲ will have ድርጊቱ በሰዓቱ ቢመጣ ሊሆን የሚችልን እውነተኛ እድል ወይም ሪል ፖሲቢሊቲን
ለመግለጽ ነው ይሄኛውን ዊል ሃቭ የምንጠቀመው ማለት ነው። 15 the fundraising project in our ቀበሌ has been more successful than ever before. An insider told me they dash 10 million birr in 6 months. Are able to, would be able to, may be able to. were able to ማለት ነው። ስለዚህ ባለፈ ጊዜ ውስጥ የተከናወነን አንድ ትልቅ ስኬት ወይም ችሎታ ስፔሲፊክ አቺቭመንት ለመግለጽ ምን እንጠቀማለን? አቺቭመንት ለመግለጽ were able to እንላለን። 16 I believe you and there may not be any mosquitoes at this time of the year but dash it is always good to be on the safe side. So get the rooms sprayed with insecticides. Can I just say that? Isn't it true? Can I disagree? May I agree? B isn't it true? የእውነት አይደለም ወይ ጥያቄ አይደለ ይሄኛው። but isn't it true? It's always good to be on the safe side በማለት የሌላውን ሰው ለማሳመን ወይም የራስን ሀሳብ ትክክለኛነት ለማጠናከር የሚቀርብ ጥያቄ ነው ይሄ isn't it true ስንል ማለት ነው። 17 we learned that there is a very important conference you are holding towards the end of this month dash as they would gain some knowledge. A is it possible that our students attend it? B shall our students possibly attend it? C our students could attend it please? D would our students attend it? A is it possible that our students attend it? ይህም ጥያቄ ነው አይደለ? ለአንድ ትልቅ አካል ጥያቄን ወይም ፈቃድን በትህትና ለመጠየቅ የሚያገለግል መደበኛ ወይም ፎርማል የእንግሊዝኛ አገላለጽ ነው ይሄ isn't it possible that our students attend it as they could gain some knowledge ይህ ጥያቄ ነው ማለት ነው። 18 of all the stuff she bought yesterday I like the books dash she got from the library. I started reading on one of the and story is really thrilling. Who, whose, those and whose, which. ዲ which ነው ይሄኛው which መጽሐፍ ነው አይደል? ስለ ቡክስ ነው እያወራ ያለው። ስለዚህ ስለ ነገሮች ስናወራ ደግሞ which የሚለውን ሪሌቲቭ ፕሮናውን እንጠቀማለን ማለት ነው። 19 he dash English for 5 years has been studying studied studies will study. A has been studying ላለፉት 5 ዓመታት ሲያጠና ቆይቷል ነው አይደለም? እንግዲህ for 5 years አሁንም እያጠና መሆኑን ለማሳየት present perfect continuous tense ነው የምንጠቀመው። 20 she dash her lunch yet hasn't eaten didn't eat doesn't eat won't eat. A hasn't eaten yet የሚል ገላጭ ቃል አለ አይደል? እዚህ ጋር የት ወይም እስካሁን የሚለው ቃል በአብዛኛው ባሉታዊ አረፍተ ነገር ውስጥ የሚገኝ ሆኖ ፕሬዘንት ፐርፌክት ጋር አብሮ ይሄዳል ማለት ነው። ይሄ ፕሬዘንት ፐርፌክት ነው። 21 I dash my keys can you help me find them? have lost lose lost will lose. A have lost ነው ድርጊቱ የተፈጠረው ባለፈው ጊዜ ቢሆንም አሁንም ቁልፉ ምንድነው እንደጠፋና ውጤቱ አሁንም አለ ማለት ነው። ልታፋልገኝ ትችላለህን? ቁልፎቹ ጠፍተዋል አሁንም እንደጠፉ ናቸው። ስለዚህ ልታፋልገኝ ትችላለህን ለማለት have lost ወይም የፕሬዘንት ፐርፌክት እንጠቀማለን። 22 he dash
the guitar when I entered the room. Was playing, played, has played, played. A was playing ነው። እኔ ክፍል ውስጥ ስገባ እሱ ጊታር በመጫወት ላይ ነበረ ማለት ነው። ይሄ ፓስት ኮንቲኒየስ መሆን አንድ ድርጊት ሲከናወን ሌላ ድርጊት መግባቱን when I entered the room ማለት 23 this is dash movie I have ever seen. more good, good, the goodest, the best. the best ነው። this is the best movie I have ever seen. ይህ ጉድ የሚለው ሱፐርላቲቭ ዲግሪ ሲሆን ወይም ሱፐርላቲቭ ፎርም ሲሆን ከሁሉም የሚበልጥ ለማለት the best ይሆናል ማለት ነው። 24 she is dash dancer in the group. more talented, talented, the most talented, talenteder. ሲ the most talented ነው አይደለ? in the group ነው ከግሩፕ ጋር ነው እያነጻጸረ ያለ እሷን ማለት ነው። ስለዚህ ከአንድ በላይ ድምጽ ያላቸው ይሄ ሎንግ ኦብጀክቲቭስ ሲሆኑ ብዙ ጊዜ ያው the most እንጠቀማለን ማለት ነው። ኤአር እና ኤኤስቲ አንጠቀምም እዚህ ጋር ይሄ ሱፐርላቲቭ ዲግሪ ነው። ስለዚህ the most talented እንላለን። ሌሎችም ቃላት አሉ አይደል? more, the most ምናምን ለምሳሌ ቢዩቲፉል ስንል ቢዩቲፉለር አንልም። ሶ ሞር ቢዩቲፉል እና ሞስት ቢዩቲፉል እንላለን። ላይክ ዛት ኦፍ እዚህ ጋርም ዘ ሞስት ታለንትድ ይላል ማለት ይሄ ሱፐርላቲቭ አይ ሚን ያ ሱፐርላቲቭ ፎርም ነው። ከግሩፕ ጋር ስለሚያነጻጽራት ሱፐርላቲቭ ዲግሪ እንጠቀማለን ማለት ነው። ኮምፓራቲቭ ዲግሪ ሁለት ነገሮች ለማነጻጸር የምንጠቀምበት ነው። 25 this book is dash than the one I read last week. interesting, more interesting, the most interesting, interesting. ቢ more interesting ነው። ዛን ይላል አይደል? እዚህ ጋር ዛን ካለ ሁሉ ጊዜ ምንድነው more interesting more ነው የምንጠቀመው ማለት ነው። ኮምፓራቲቭ ነው። ኮምፓራቲቭ ፎርምን እንጠቀማለን ማለት ነው። 26 please shut the door when you dash. will leave, left, leave, leaves. ሲ ሊቭ ነው። ሊቭ ስለዚህ በጊዜ ገደብ የሚያሳዩ ታይም ክሎዝስ አረፍተ ነገሮች ውስጥ ዌን ከመጣ በኋላ ምንድነው የሚያሳይ ፕሬዘንት ሲምፕል ወይም ይሄ ሊቭን እንጠቀማለን ማለት ነው። 27 they dash anything since yesterday. didn't eat, had never eaten, have not eaten, will have never eaten. ሲ have not eaten ይሄ since yesterday አይደለም የሚለው ከትላንት ጀምሮ የሚለው ቃል ድርጊቱ ተጀምሮ እስካሁን መቀጠሉን የሚያሳይ ይሄ ፕሬዘንት ፐርፌክት ወይም have eaten የሚለው ያሳያል ማለት ነው። ኦኬ 8 we won't let you go dash you complete your assignment unless if when by the time. ኤ አንለስ ነው። ይሄ አንለስ ማለት ካልሆነ በቀር ነው አይደለ? ካልሆነ ኢፍ ኖት ማለት ነው። ስራን ካልጨረስክ በቀር እንዲሄድ አንፈቅድም የሚል እንትን አለው ማለት ነው። ትርጉም አለው። 29 I wish I dash your party. Unfortunately I will not in the country. enjoy, have enjoyed, had enjoyed, enjoyed. ሲ had enjoyed ነው። ይሄ ባለፈው ጊዜ ተፈጥሮ ላለፈ ነገር ምኞትን ወይም ዊሽን ለመግለጽ ከአይ ዊሽ በኋላ የሚመጣ ምንድነው ማለት ነው? ፓስት ፐርፌክት ነው። had enjoyed እንጠቀማለን ማለት ነው። 30 the heritages in the museum seem very old. I think they dash they are dash mishandled, unhandled, unhandled, dishandled. ኤ mishandled ነው።
ሚስሃንድልድ ማለት አንድ ነገር በአግባቡ አለመያዝ ወይም ደግሞ ማበላሸት ማለት ነው። የሚስሃንድልድ እቃዎቹ ስለሚያረጁ ተበላሽተዋል ወይም አግባብ ባለው ሁኔታ አልተያዙም የሚል ትርጉም ይሰጠዋል ማለት ነው። 31 they have only met once but they talk dash they were close friends as much as so much when if as if ዲ as if ነው። ዲ as if ልክ እንደ ማለት ነው አይደል? ትርጉሙ ልክ እንደ ምንም እንኳን አንድ ጊዜ ብቻ ቢገናኙም ልክ እንደ ቅርብ ጓደኛ ያወራሉ ለማለት ነው ይሄኛው ትርጉሙ። 32 if he hadn't been wearing a seat belt he dash injured will have been would have been will have would have ቢ would have been ኦኬ ይሄ ታይፕ 3 ኮንዲሽናል ነው አይደል? ታይፕ 3 ኮንዲሽናል ባለፈው ጊዜ ያልተከናወነ ወይም ያልተከሰተን ነገር ውጤት ለመግለጽ would have ከዛ ቨርብ 3 እንጠቀማለን። ኢንጆርድ የሚለው ቨርብ 3 ነው። ስለዚህ ቀበቶ ባይታሰር ኖሮ ይጎዳ ነበር ለማለት ትርጉም ይኖረዋል ማለት ነው። ኦኬ 33 she picked up the letter read it and dash it into pieces torn tore had torn tears ቶር ነው ይሄ ቶር አይደለ? ድርጊቶቹ በቅደም ተከተል የተፈጸሙ መጀመሪያ ምናምን ፒክድ አፕ አነሳች፣ ዜን ሪድ ከዛ ቶር ማለት ስለዚህ ሁሉም በፓስት ሲምፕል መሆን አለባቸው ማለት ነው አይደለ? የድርጊቶቹ ቅደም ተከተል ሲቀመጡ ማለት ነው። ስለዚህ ቲር የሚለው ፓስት ቶር ይሆናል ማለት ነው። 34 the school is being used dash a classroom at the moment as like as though in አስ የሚለው ቃል ለአንድ ነገር ትክክለኛ አገልግሎት ወይም ሚና ወይም ሮል ወይም ፋንክሽን ለመግለጽ ይጠቅማል ማለት ነው። ምንድነው የሚለው አዳራሹ እንደ ክፍል እያገለገለ ነው ለማለት ማለት ነው። 35 he knew his mission was dangerous dash he was ready to go moreover consequently however otherwise see however ነው። however ይሁን እንጂ ለማለት ተቃራኒ ሀሳቦችን ምንድነው ለማገናኘት ነው። ስራው አደገኛ መሆኑን ቢያውቅም ይሁን እንጂ ለመሄድ ዝግጁ ነበረ ማለት ነው። 36 the longer I stayed with my aunt dash the more angrier I got the angriest I became the most angry I got the angrier I got ዲ the angrier I got ነው። ይሄ ኮምፓራቲቭ ነው አይደለ? ይሄ ኮምፓራቲቭ ዘ ብለን የኮምፓራቲቭ እንጠቀማለን አንዱ ሲጨምር ሌላውም አብሮ እንደሚጨምር ለመግለጽ ዘሞር አይ ስተዲ ዘሞር አይ ኖ ለማለት አሁን ለምሳሌ እንጠቀማለን ማለት ነው። ላይክ ዛት ነው ይሄኛው። 37 she won't talk to him dash her the money back unless she gave unless he gives unless he will give unless he will not give ቢ unless he gives ነው። ስለዚህ ይህ መጀመሪያ ሁኔታን ለመግለጽ ወይም ፈርስት ኮንዲሽናል ለመግለጽ እንጠቀማለን። unless ማለት ካልሆነ በቀር ማለት ከፕሬዘንት ሲምፕል ጋር በመሆን የወደፊት ሁኔታን ለመግለጽ እንጠቀመዋለን። 38 we remained idle yesterday we dash played football dash watched television haven't and both and neither no either no or
ሲ ኔዘር ኖር ነው። ስለዚህ ኔዘር ኖር ይህም ያም አይደለም ነው። ሁለቱም አይደለም ለማለት እንጠቀምበታለን። ኔዘር ኖር ማለት ነው። ትናንት ስራ ፈተን ዋልን አይደለ የሚለው ዊ ሪሜንድ አይድል የስተርዳይ። ትናንት ስራ ፈተን ዋልን፣ ኳስም አልተጫወትንም፣ ቴሌቪዥንም አላየንም። 39 ሌት አሚራ ዳሽ ወተር ፌችስ ፌች ቱ ፌች ፌቺንግ። ቢ ፌች ነው። ሌት ከሌት በኋላ የሚመጣ ቱ ሳይጨምር ወይም ዴር ኢንፊኒቲቭ በዋናው መልክ ይገባል ማለት ነው። ከሌት በኋላ 40 ዩ ሃድ ቤተር ዳሽ ናው ኢፍ ዩ ዋንት ቱ ካች ዘ ባስ ቱ ጎ ዋንት ጎ ጎይንግ። ሲ ጎ አይደለ ሃድ ቤተር ይላል። ዩ ሃድ ቤተር ቢሻል ወይም ደግሞ ቢሆን ይሻላል ለማለት ማለት ነው አይደለ የሚለውን ምክር የሚያሳይ አገላለጽ ሲሆን ከሱ በኋላ የሚመጣው ሁል ጊዜ በመጀመሪያ ግስ ወይም ቨርብ ዋን ሃድ ቤተር ከሚለው በኋላ ቨርብ ዋን ጎ ቱን ሳይጨምር ማለት ቱ ምናምን ሳንጨምርበት ይቀመጣል ማለት ነው። 41 ሂ ኢዝ ዳሽ ፕሌየር ኦን ዘ ቲም ጉድ ቤተር ዘ ቤስት ጉደር። ሲ ዘ ቤስት ነው። ከአንድ በላይ በሆኑ ነገሮች ወይም ሰዎች መካከል ንጽጽር ሲደረግ የምንጠቀመው ምንድነው ማለት ነው? ይሄ ሱፐርላቲቭ እንጠቀማለን። ጉድ የሚለው ቤተር ከዛ ቤስት ይሆናል ማለት ነው። ስለዚህ ይሄ ቤስት የተጠቀምነው ከሁለት በላይ ስለሆነ ነው። ይሄ ኦን ዘ ቲም ነው አይደል? ኦን ዘ ቲም ካለ ከሁለት በላይ የሆነ ለማነጻጸር እሱን ከአጠቃላይ ከቲሙ ጋር ለማነጻጸር ስለሆነ ዘ ቤስት እንላለን ማለት ነው። 42 the weather today is dash than yesterday nice nicer the nicest more nicer። ቢ ናይሰር ነው። ዛን የሚለው ሁል ጊዜ ከሆነ ኮምፓራቲቭ ነው አይደለ? ሁለት ነገሮችን ለማነጻጸር ነው። ዜን ይሄኛው ይሆናል ማለት ነው ኮምፓራቲቭ ነው። 43 my house is dash to the train station far farther the farthest more far። ቢ ፈርዘር ነው። ፈርዘር ከዚህ ጋር ቤቱ ከባቡር ጣቢያው ያለው ርቀት ከሌላ ነገር ጋር የተነጻጸረ መሆኑን ያሳያል ማለት ነው። ስለዚህ ይሄ ኮምፓራቲቭ ወይም ፈርዘር። 44 the tree dash by the storm was blown down blew down is blown down has blown down። ኤ was blown down ነው። ይሄ ምንድነው? ዛፉ በራሱ አልወደቀም ነው፣ በማዕበል ነው የተገፋው ማለት ነው። ስለዚህ በማዕበል መገፋቱን ፓሲቭ ቮይስ እንጠቀማለን። ድርጊቱ ባለፈ ጊዜ ስለተፈጸመ was እናደርግና blow የሚለው blow ይሆናል ማለት ነው። ቨርብ ስሪ እንጠቀማለን። 45 the concert dash by thousands of people was attended is attended has attended። ኤ ኮንሰርቱ በሰዎች ተጎበኘ ወይም ተካሄደ ማለት ነው አይደል? ታውዘንድስ ኦፍ ፒፕል ወደ ምንድነው ድርጊት ተቀባይ ወደ ፓሲቭ አገላለጽ ስንገልጸው ማለት ነው። ይሄ was attended የሚለው ማለት ነው። 46 the movie dash in Hollywood was filmed is filmed has filmed። ኤ was filmed ነው። ፊልሙ በሆሊውድ ተቀረጸ ለማለት was filmed እንላለን ማለት ነው። ወይም ምክንያቱም ፊልሙ በራሱ አይቀረጽም ማለት ተቀራጭ ስለሆነ ማለት ነው። 47 the message dash to the wrong person was sent is sent has sent። ኤ was sent መልእክቱ ተላከ ለማለት was sent ወይም ፓሲቭ ቮይስ ነው እዚህ ጋር የምንጠቀመው ማለት ነው። ቨርብ ቱ ነው አይደል? ይሄኛው ሴንት የሚለው ቨርብ ቱ ይሆናል እዚህ ጋር። ስለዚህ the message was sent to the wrong person ይሆናል።
48 the problem dash by the teacher was solved as solved ኤ was solved ነው። ይህ ችግሩ በመምህሩ ተፈታ። ይህ ማለት ድርጊት ተቀባዩ ወይም ችግሩ ቅድሚያ ስለመጣ ፓሲቭ ቮይስ ይሆናል ማለት ነው። 49 አቶ ጳውሎስ will lead retired life as soon as he dash from the abroad will returns ይህ ሪተርንስ ነው። አሱናስ ያለ እንትን እዚህ ጋር አሱናስ ዌን አፍተር የሚሉ ጊዜ አመልካቾች ካሉ ለወደፊት የሚመጣ ጥቅም ላይ የሚውል ስለሆነ ፕሬዘንት ሲምፕል እንጠቀማለን። ይሄ ደግሞ ሪተርንስ ይሆናል ማለት ነው። 50 you can use my mobile if yours dash doesn't work, didn't work, don't work, hasn't worked ኤ ዳዝንት ወርክ ነው። ይሄ ዳዝንት ወርክ ታይፕ 0 ወይም ታይፕ 1 ኮንዲሽናል ይሆናል ማለት ነው አይደል? ይሄ ያንተ የማይሰራ ከሆነ የኔን መጠቀም ትችላለህ ነው ያለው። ስለዚህ የእውነተኛ ሁኔታን ወይም ኮንዲሽንን ለመግለጽ የተጠቀምበት ነው ማለት ነው። ኦኬ እነዚህ 50 ጥያቄዎች ይህን ይመስላሉ። ሌሎችም ጥያቄዎች እንደዚሁ እንቀጥላለን። እንግሊዘኛ በአጠቃላይ ከ2500 በላይ ጥያቄዎችን ፓሴጅ ጨምሮ ሌሎችም ልክ ኢንትራንስ ላይ እንደሚመጣው ኮንቴንት አይነቶች አዘጋጅተናል። እነዚህን በአጠቃላይ በሶፍት ኮፒ ወይም በፒዲኤፍ በመጽሐፍ መልክ አዘጋጅተናል። ይህ መጽሐፍ በአጭር ጊዜና በቀላሉ ለፈተና እንድትዘጋጁ ያግዛችኋል። ይህን መጽሐፍ በሶፍት ኮፒ ወይም በፒዲኤፍ ማግኘት ከፈለጋችሁ እዚህ ጋር ባሉት አድራሻዎች ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።